ወይዘሪት እዩ ቻናሌ ተዘጋብኝ ሳይሆን ቢኒ ወስዶብኛል። እኔ ታግጃለሁ፣ መስራት አልቻልኩም። ስለዚህ በአዲስ መጥቻለሁ። የምታበረታቱኝ ካላችሁ አበረታቱኝ፣ ዋጋ ከፍዬበታለሁ እያለች ነው ማለት ነው። ወይ ጉድ! ኧረ እዩ እናቴ፣ አንቺ ምን ዋጋ ትከፍያለሽ? ዋጋ አስከፈልሽ እንጂ ሀይሚና ብሩኬን እንዴ! ከእነሱ ላይ የፈጠርሽው ሰጣ ገባ እንደዚህ እኮ በቀላሉ የሚታለፍ አልነበረም፣ እውነት ለመናገር ማለት ነው። እስከ መለያየት ሁሉ አድርሰሻቸው ነበረ። ለትንሽ እንደው ብሩኬ ባይታገስ ኑሮ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት በዚህ ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ያው እዩ ሁሉንም ነገር ለመተው ተዘጋጅታለች። በነገራችን ላይ በቃ እኔ የእዩንና የናሂሚ ፎቶ ስለጥፍ ስለሚደብራችሁ እናንተን ከሚደብራችሁ ለምን ጎንደር አይታረስ? አረ ኖ ሀገሬማ መታረስ የለባትም ግን ማለት ነው ውዶች። የምር በቃ እናንተን ሲደብራችሁ ማየት ደበረኝና ታውኩት። የሀይሚና የእሷን ፎቶ የሀይሚ ብሩኬን የእሷን መለጠፍ ታውኩኝ። በግሏ አሰራለሁ ማለት ነው። በእነ ሀይሚዬ ደግሞ በሌላ መጣለውና የኔ ቆንጆ እያሟታል ሀይሚዬ እና ማለት ነው ውዶችዬ። እዩ ግን ማለት ነው እንደ እች ልጅ ግን እንደው እያበደች ነው። እዛ ቪዲዮ ላይ ቆማ እኮ ማለት ነው ስንት አይነት ቃላቷ እንደሚቀያየር መጀመሪያ ላይ በቃ ሁሉን ነገር ትቼ እወጣለሁ ትላለች። ከዛ በኋላ ደግሞ ፈጣሪ እውነቱን ያወጣውና ከዛ እናንተም ይገባችኋል ሁሉ ነገር ታውቃላችሁ ትላለች። እና እንዶ ሰበር ሰካ የሆነች ሴትዮ ማለት ነው። እዩ በመጀመሪያ ደረጃ አንቺ መረጃ ተይዞብሻል፣ እኛ አይመለከተንም። ሴት ልጅ ሆናችሁ በሴት ልጅ አትጨክኑም አይደል እምትይን? አንቺ በሴት ልጅ ጨክነሽ በሀይሚ ጨክነሽ ብዙ ነገር አድርገሻታል አይደለ? ይሄን ነገር ካሰብሽ ለሰው ክፉ ማሰብ አይጠበቅብሽም እኮ ነበር። የዘራውን አይደል ሰው የሚያጭደው? አንቺ ደግሞ የዘራሽውን ነው እያጨርሽ ያለሽው አሁን ላይ ማለት ነው እንዴ። በአንቺ ምክንያት ሰው እንዲደሰት ማድረግ ሲገባሽ በአንቺ ምክንያት ሀይሚ ስንት ጊዜ ነው ሐኪም ቤት የገባችው? ሲቀጥል ደግሞ ማንኛውም ሴት ስትጎዳ አንፈልግም፣ ስትጎዳ ቆመን አንፈልግም እሴት እንደመሆናችን መጠን። አንቺ ግን ማለት ነው ከጥፋት ላይ ቆመሽ እኮ ነው ከእኔ ጋር ቁሙ የምትይን። እንዴት ነው የሆነ ነገርሽን ሳናቅ እንደው አንቺ ከጥፋት ጎዳና ሳትወጪ ንጹህ ሰው ሆነሽ ሳትመጭ ከዚህ ጋር ሴት አትበይ። አስሬ ሴት እንደመሆንሽ መጠን አንቺ እዚህ ጋር ሀቀኛ ልትሆኝ ይገባሻል። ማንኛውም ሴት ከአንቺ ጋር እንድትቆም ማለት ነው። ሲቀጥል ደግሞ ማለት የምር ከሀይሚና ከብሩኬ ህይወት ውጭ እንጂ አንቺ ከማንም ጋር እኮ መሆን መብትሽ ነው። ከማንም ጋር መሆን መብትሽ ነው። ይሄ እኮ ያንቺ መብት ነው፣ የኛ ግዴታ አይደለም። ከዚህ ጋር ማለት ነው ከቢኒ ጋር እንዳልሆን እናንተ እየገፋፋችሁት ነው። ከቢኒ ጋር እንዲሆን እናንተ አይዞ በርታ እያላችሁት ነው። እባካችሁን ተው። ከተቻለ ከዛ ከቢኒ እንድናወጣት ነው የምትጠይቀው ማለት ነው። ማንም በማንም ላይ ማዘዝ አይችልም ከዚህ ጋር ማለት ነው። ማለት ህይወትሽን መምራት የምትችው አንቺ ነሽ። ከቢኒም ጋር ሆንሽ ከማንም ጋር ሆንሽ ይሄ የራስሽ ጉዳይ ነው፣ የኛ ጉዳይ አይደለም። ግን ደግሞ እየተጠየቅሽ ያለሽው አንድና አንድ ከሀይሚና ከብሩኬ ራቂ ነው። ከሀይሚና ከብሩኬ ህይወት ውጪ ነው። ከዛ በኋላ እንደፈለሽ መሆን እኮ ትችያለሽ። ከቢኒ ጋር የምትላቀቂው ደግሞ የምር ከሀይሚና ከብሩኬ ላይ ያሴርሽው ሴራ ደርሶበት ከሆነ ቢኒ ማለት ነው። አሁን ቢኒ ሊለቅሽ የሚችለው አንቺ ይሄን መረጃ ማውጣት አለብሽ። አዎ በቃ እኔ ዋሽቻለሁኝ ሀይሚና ብሩኬን ለመለያየት እኔ ስለማፈቅረው ብቻ እስካሁን ፍቅሩ ስላልወጣልኝ እሱ መረጃ ይዞብኛል ብለሽ መረጃውን ተናገርና ከዛ በኋላ አንቺም ነጻ ትሆኛለሽ። ምን እዚህ ጋር መጥተሽ ተለፈልፊያለሽ? አስሬ ማለት ነው አንድ አይነት አማርኛ 10 ጊዜ እየቀባጠርሽ 10 ጊዜ እኮ ነው ደጋግማ ነገር ሲደጋገም ደግሞ ይሰለቻል። እና ስለዚህ ብሩኬ ነፃነቱን ማወጅ ከፈለገ እኔ እስካሁን ድረስ ክርስትናውን ነው ስጠብቅ የነበረው፣ አሁን ላይ ግን መጥቶ ማድረግ ይችላል እያለች ነው ማለት ነው። እና አንቺ እርግጠኛ እንደሆንሽ ሁሉ ብሩኬም እርግጠኛ ሆኖ የኔ አይደለም እያለ እየተከራከረሽ ነው ያለው ማለት ነው። እና እንደው ከነሱ ሰፈር እንዳትሄጂ አደራሽን። አሁን አዲስ አበባ ከሄድሽ ከነሱ መሄድ የለባትም እች ልጅ። መሄዷ እኮ አይቀርም። እች ልጅ አይን አውጣ ናት። እዚህ ጋር የምታወራውን ነገር ከነ ብሩኬ ህይወት ወጥቻለሁ፣ በቃ ሁሉንም ትቸዋለሁ፣ እኔ እንድትወው ነው የምትፈልጉት እያለች የምታወራው ውሸቷ። ነገ ደግሞ በዚህ አንደበቷ ሌላ ታሪክ ይዛ ትመጣለች። እመኑኝ፣ እኔ ካየዋት ጀምሮ እስካሁን ድረስ እንደዚህ በቃ መቀላመድ ነው። በአንድ በቃሏ ማትቆም ሴትዮ ብትኖር እዩ ነች። እና የሰው ልጅ የተናገረውን ወዲያው ላይ የሚክድ
እኔ አሁን በጣም እንዲህ ግራ እየገባኛለሁ ማለት ነው። እንደዚህ ቻናሏን እስከሚያግድባት ድረስ እንዳሰራ እስከሚከለክላት ድረስ ያደረጋት ነገር ምንድን ነው? ቢኒ የምሬን እኮ ለማወቅ ራሱ በቃ ሳስፔንስ ሆንኩኝ እኔ ማለት ነው። እና እናቴ በሴት ልጅ አትጨክኑ አትበይን፣ በራስሽ ጊዜ እንደፈለግሽ ሄደሽ እዛ ማስረጃ ተይዞብሽ ማለት ሲጀመር እኮ ማለት እኔን አስገድዶ ወስዶ የሆነ ነገር ይዞብኝ በዛ እያስፈራራኝ ነው ያልሽ አይደለ? አስገድዶሽማ አይደለም እንዴ? አስገድዶሽ አይደለም። እውነቱን ለመናገር ድሮ ፍቅረኛሞች ሳላችሁ እንደፈለግሽ ስትሞሻሞሽ እንደፈለግሽ ስትሆኝ ነው በዛ ሰዓት ማስረጃ የያዘብሽ እንጂ አሁን አስገድዶ ምንድን ነው ካንቺ ላይ ሊይዝ የሚችለው? እውነት አስገድዶሽስ ቢሆን ማለት ነው ቤተሰቦች ዝም ይላሉ ወይ? ሲቀጥል ደግሞ የረሳሁት ነገር ባለፈው እነዛ ወንድሞችሽ ከብሩኬ ላይ አዲስ አበባ መቼም አትገባትም፣ የትም ልትሄድ አትችልም ወይ መልስ ምንድን ነው ያለው? ያነ ቀዩ ተብዬ ወይ መልስ መስጠት አለብህ፣ ካልሆነ ደግሞ እኔ የማደርገውን አደርጋለሁ እያለ ወንድሟ ሲይዘት ነበር። እና ታዲያ አንቺ ያለ ፍላጎትሽ ቢኒ እንደዚህ ሲያደርግብሽ እነዛ አፋቸውን ሲከፍቱ የነበሩ ወንድሞች የት አሉ? አሁን የት አሉ? ለምንድን ነው አሁን የማይከራከሩልሽ? ብሩኬማ ጀግና ነው እኮ ጠቅጥቋቸው አዲስ አበባ ገባ። ምን ያመጣሉ እንዴ ሰው በግዴታ? ሲቀጥል ደግሞ ማለት ነው እኔና ብሩኬ ሚዲያ ላይ ላንወጣ እንችላለን ግን የሆነ ነገር እኮ ታውቃላችሁ፣ ፍቅር ነው ይቀራል እያልሽ ነበረ። ፍቅረኛ እንደነበራችሁ እኮ ግልጽ ነው። ግን ደግሞ የእናንተ ግንኙነት ካበቃ ቆየ። እንደገና አገር ሽቶብሽ ብሩኬ ሀብታም ሲሆን ነው እኮ እንደውም የረሳሹ ነገር የተቀሰቀሰብሽ እንዴ። ምንም ያለ ነገር አድርገሽ አታውሪ። ከምሬ ነው። ከሀይሚ ጋር ከሆነ በኋላ እሱ ከማንም ሴት ህይወት ገብቶ አያቅምም። ሀይሚና ሀይሚ ነች። ከሀይሚ ጋር ሀብሎ ሲገናኝ በቃ አላማ ነው ያለሙት። አላማቸው ሲሳካ እነሱም ወደ ሌላ ነገር እንደሚገቡ ወደ ፍቅር እንደሚገቡ ተመስገን። በተወሰነ መልኩ አላማቸው ተሳክቶ አሁን ላይ ያሉበት እሷ ለሱ እሱ ደግሞ ለሷ እየሆኑ ነው ማለት ነው። እና ቻናሉ አልተዘጋም አለ። የተዘጋ ቻናል ሰርች ስታረጉት አይመጣም። ግን ይሄ አለ። ምንድነው ያደረጋት? ቢኒ ነው የወሰደባት። ምንም የሆነው ነገር የለም። ምናልባት ተዘግቷል ብላችሁ ብታስቦች አልተዘጋም። እሷም ጸባይዋን ካሳመረች ከቢኒ ጋር ሆና በቻናሏ ላይ መስራት ትችላለች። ከሆነ ጸባይዋ እኮ አያምርም ከሱ ጋር ራሱ ይሄን ያክል መረጃ ተይዞባት ጎርባጣ አባጣ ጎርባጣ። እና ቢኒን እንደዚህ ብዬ የምቀርበው በፍቅር የምቀርበው እናንተ አታልየው ማስረጃውን የማጠፋበት ነው የመሰላችሁ። ኦፍኮርስ እንዴ አንቺ ተከጃለሽ እንደ ከዚህ አልሽ እኮ ከቪዲዮ ላይ እንደዚህ አይነት ሰው በዚህ እያታለልኩ ካልሆነ እያልሽ አይደል እንዴ? ከዛው ከፊታችን ላይ እያታለልሹ ልጁን ባፉ ባፍንጫው እኮ ነው ማስገባት የቀረሽ። ያንን ወይን ልታሰክሪውና መረጃውን ልታጠፊ አድርገሻል እኮ። ለምን ትክጃለሽ? እሱ መረጃውን አጠፋሽ አላጠፋሽ አይዶን ኬር፣ ግን የምትይውን ነገር አትካጅ እዩ እና ግልግል ነው። ከሀይሚን ከብሩኬ ህይወት ከወረድሽ አንቺ እንደፈለግሽ ሁኚ። የኔ እናት ሲንግል ማምኖረሽ ሆነሽ መኖር ትችያለሽ። ወይም ደግሞ ሲንግል መሆንም አልፈልግም ካልሽ ከቢኒ ጋር ካልፈለግሽ እኮ ደግሞ ወንድ ሞልቷል። የኔ እናት በሀገሩ ወንድ ሞልቷል እኮ። ብቻ ከብሩኬ ላይ አይንሽናሽ እንዴ! ጉድ እኮ ነው።